15ኛው ኮሎኔል ሽኝት ተደርጎለታል። ኮሎኔል ተስፋ የተባለ የፋሽስቱ ስርዓት የምዕራብ እዝ ከፍተኛ ወታደራዊ አዛዥ የአፋብኃ ባህር ዳር ብርጌድ በፈጸሙት የተጠና የደፈጣ ጥቃት መቀንደሹ ተረጋግጧል። ከነበልባሉ ገረመው ወንዳውክ ብርጌድ የተሰጠ ወቅታዊ መግለጫ አለ፣ ተሰሙታላችሁ። ልክ የዛሬ ዓመት በዚህ ወር በምርመራ ክፍል ውስጥ በአሰቃቂ ሁኔታ ስለተገደለው ኢሳያስ በላይ በጋዜጠኛ ኤልያስ መሰረት የተሰራ የምርመራ ዘገባ ተለቋል። ፕሬዝዳንቱ ስልጣን ልቀቁ ተብለዋል። እስካሁን ፕሬዝዳንቱ የሰጡት ምላሽ ግን የለም። እስከ መጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። ሰላም ጤና ይስጥልን ክቡራትና ክቡራን በዓለም ዳርቻ ሁሉ የምትገኙ የቻናላችን ቤተሰቦች ነው ለሰዓቱ ያዘጋጀናቸው የተለያዩ መረጃዎች ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉን ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁ ሆኖ ነሆ ወደ መረጃችን ገባል። ከነበልባሉ ገረመው ወንዳውክ ብርጌድ የተሰጠ ወቅታዊ መግለጫ። የነበልባሉ ገረመው ወንዳውክ ብርጌድ ህዝብ ግንኙነት ከሁሉ በፊት ዓመተ የጅጋ ቋሪት የህዝብ ትራንስፖርት ተጀምሮ እንደነበር ይታወሳል። ይሁን እንጂ ፋኖን ለማስከዳት የህዝብ ተሽከርካሪ አስገድዶ ሲመጣ ብርጌዳችን በአቶ ዳኘው ከበደ ላይ እርምጃ ከወሰደ በኋላ አውዳሚውና ጅምላ ገዳዩ የብልጽግና ሰራዊት በአሽከርካሪዎች በተሳፋሪዎችና በመናኸሪያ ሰራተኞች ላይ በፈጠረው ተከታታይ ድያና ድብደባ አሽከርካሪዎች ከስራ ውጭ በመሆናቸው የወረዳው ማህበረሰብ ለተለያዩ ችግሮች ተጋልጦ ቆይቷል። ከአሁን በፊትም የቋሪትን ወረዳ ማህበረሰብ የማልማት ፍላጎቱን ሲያደናቅፍ የቆዩት የማያሳፍራቸው ብልጽግናዎችና የስርዓቱ ጠባቂ ሰራዊት አባላት መሆናቸውን በማስረጃ እናቀርባለን። አንደኛ፣ በገበዘ ማርያም ሐሙስ ወንዝ ወተት አባይ ገጠር መንገድ ፕሮጀክት ለሰራተኞች በኪራይ የገባቸውን ሰርቪስ ፋኖ ስትጭኑ ነበር፣ አሁንም የመጣችሁ ፋኖ ልትጭኑ ነው በሚል ምክንያት 30 ሺህ ብር በመቅረጽ ከፕሮጀክቱ እንድትወጣ አድርገዋል። ሁለተኛ፣ ከሳሽ ወቃሽ የሌለው ይህ ስርዓት ውጁሉ የሚባልን የገነት አቦ ነዋሪ ለስራ በህዝብ ማመላለሻ ጅጋ እንደደረሰ የፋኖ መረጃን በማለት አስወርደው ገድለዋል። ሶስተኛ፣ መጋቢት 1 2017 ዓ.ም የጅጋ ገበዘ ማርያም ግሽ አባይ ትሊሊ የአስፓልት መንገድ ፕሮጀክት ለማቋረጥ በስራ ላይ የነበረውን ይታያል ምስጋናው የሚባል አንድ የማሽን ኦፕሬተር ገድለዋል። አራተኛ፣ የሆድን እንጂ የማህበረሰቡን ጉድለት የማያስተውለው የቋሪት ብልጽግና በ2017 በጀት ዓመት እስከ ሚያዝያ 2017 ዓ.ም በእርዳታና በግዢ መድኃኒት እንዳይገባ በመከልከልና የነበረውን በመዝረፍ የቋሪት ህዝብ ታክሞ እንዳይድን አድርገዋል። ነበልባሉ የገረመው ወንዳውክ ብርጌድ የወረዳውን ማህበረሰብ በሚጠቅሙ የመሰረተ ልማትና ተዛማጅ ስራዎች ከመተባበር ውጭ ምንም አይነት አሉታዊ ተሳትፎ እንደነበር ተነግሯል። ይህንን ድል ተከትሎም በጎጃም ቀጠና ብቻ ፉት ተደርገው የተሸኙ ኮሎኔሎች ቁጥር 15 የደረሰ ሲሆን የአማራ ፋኖ ብሔራዊ ኃይልም ያገዛዙ ከፍተኛ ወታደራዊ አዛዦችን መግደል አንድ ብሎ መጀመሩ በዚህ ድንቅ ጥቃት ተበስሯል። የባህር ዳር ብርጌድ አንድ አካል የሆነው
ካዲ የስርዓቱ ተላላኪ ሌባ የጦር መኮንኖች ግንባታ ፌሮን ለመሸጥ በዲሽቃ በዙ 23 እና በኮማንዶ ታጅበው እየተንቀሳቀሱ ያለ እንቅስቃሴያቸውን ሲከታተል የነበረው የባህር ዳር ብርጌድ በላይ ዘለቀ ሻለቃ አናብስት ኃይል ከዘንዘልማ ጣና ሮቢት ደፈጣ በመጣል ዛሬ ግንቦት 9 2017 ዓ.ም ከቀኑ 7 ሰዓት የምዕራብ እዝ ከፍተኛ አመራር የሆነውን ኮሎኔል ተስፋዬን እስከ መጨረሻው የሸኘው ሲሆን የባህር ዳር ኃይል ቢሮ ግንባታ ስራ አስኪያጅ የነበረው መሰረት የተባለ ግለሰብና በርካታ ቀይ ቦኔት ለባሽ አጃቢዎቹ ጋር ከባድ ቁስለኛ ማድረግ ተችሏል። በሌላ ዜና ልክ የዛሬ ዓመት በዚህ ወር በምርመራ ክፍል ውስጥ በአሰቃቂ ሁኔታ ስለተገደለው ኢሳያስ በላይ በጋዜጠኛ ኤልያስ መሰረት የተሰራ የምርመራ ዘገባ ተለቋል። ኢሳያስ በላይ ማን ነው? ለ6 ዓመታት ያህል በኢንፎርሜሽን መረብ ደህንነት ኤጀንሲ ኢንሳ ውስጥ ከፍተኛ የሳይበር ደህንነት ባለሙያ ሆኖ አገልግሏል። በ2014 ዓ.ም የአማራ ክልል ፖሊስ ኮሚሽንና የክልሉ ሰላምና ደህንነት የሚጠቀምበት ወታደራዊ ሬዲዮ የመለያ ኮዱ በቀላሉ ተጋላጭ ሆኖ ተገኘ። ይህንን የሬዲዮ ትስስር እንደ አዲስ ማስተሳሰብ መገናኛ መረብ በዚህ ድንቅ ወጣት የተሳሰረ ነው። ኢሳያስ በላይ ለምን ተገደለ ሲባል የአማራ ክልልን የሬዲዮ መገናኛ አውታር አቀናጅቶ ከተመለሰ ከ2 ወር በኋላ አንድ ቀን ጧት 4 ሰዓት ላይ ቢሮ ከመግባቱ የኢንሳ የውስጥ ደህንነትና ጥበቃ ኃላፊ የኢሳያስ ማፈላለግ ያዘ። ከወራት በኋላ አማራ ባንክ ተቀጥሮ ለ2 ዓመታት ያህል በሙያው እየሰራ ባለበት ወቅት ሚያዝያ 23 ቀን 2016 ዓ.ም ከምሽቱ 2 ሰዓት ተኩል የፌዴራል ፖሊሶች ያለ ፍርድ ቤት ትዕዛዝ ትፈለጋለህ በሚል ይዘውት ወጡ። በማግስቱ ባለቤቱና የቅርብ ቤተሰቦቹ አዲስ አበባን አራት ሰዓት እስረኞች በየተራ እየተጠሩ በመርማሪያቸው ይጠየቃሉ። ኢሳያስ ተራ ደረሰ ይላል ከኢሳያስ ጋር አብሮ የነበረ ስሙን እንዳይገለጽ የጠየቀን አንድ ወጣት። እኔ ይላል ይኸው ወጣት 4 መርማሪዎች በየተራ እየተነሱ እውነቱን ተናገር እያሉ በጥፊና በእርግጫ እየደበደቡ አድከመውኛል። በዛ ላይ እጅግ ይሞቃል። መቆም አቅቶኝ ተዝለፍልፍ ወድቅ ያለው እጅና እግሬን ይዘው በሩ ላይ ጣሉኝ። ኢሳያስን ይዘው ሲመጡ ይታየኛል። ሊቢያ ውስጥ በአሸባሪዎች እንደታረዱት ወጣቶች ጀርባውን ጨምድደው ወደ ታች ደፍቀው ይዘውት ገቡ። እጁን ወደ ኋላ አዙረው በካቴና አስረውታል። ወደ ግድግዳው ፊት ጠለፍ ምን አድርጉ ብለህ እንደተናገርክ አላወጣ አስከሬንን ለጅብ ነው የምንሰጠው። ልጆችን
መጣ። ሙቀቱ እሳት ነው። የሚሰጠን ውሃ በቀን ግማሽ ሊትር ከአንድ ዳቦ ጋር ነው። ሁላችንም ተዳከምን። ወደ መጨረሻው ቀን ኢሳያስና እኔን በመኪና ራቅ ያለ ቦታ ይዘውን ሄዱ። እልም ያለ በረሃ ነው። ከመኪና ያስወርደው ሁለት እጅና እግራችን በካቴና አስረው እዚህ በረሃ በግምት ከሌሊቱ 11 ሰዓት አካባቢ ሲሆን የመኪና ድምጽ ቀሰቀሰኝ። አንድ በማስክ እስከ አፍንጫው ድረስ የተሸፈነ መርማሪ ጋቢና ውስጥ ብቅ ብሎ በተኛውበት ቁልቁል እየተመለከተ ጅብ አልበላህም ሲል አብሮት ያለው ሹፌር ሳቀ። ሁለት ፈርጠም ያሉ ፖሊሶች አንስተው ማታ ከህጣ ጆን ግፍ ለመሰረት ሚዲያ ተናግሯል። መርማሪዎቹ የኢሳያስን አስከሬን ለቤተሰቦቹ ሲያስረክቡ ለማንም ቢሆን ታስሮ እንደነበር እንዳትናገሩ ብለው የዛሬ ዓመት ግንቦት 7 ቀን አስከሬኑን አስረከቧቸው። ኢሳያስ በላይ የሁለት ልጆች አባትና ባለትዳር ነበር። መረጃውን ያጠናቀረው መሰረት ሚዲያ ነው። በሌላ መረጃ ፕሬዝዳንት ሐሰን ሼክ መሐመድ ስልጣን ልቀቁ ተብለዋል። 103 የሶማሌ ፓርላማ አባላት ፕሬዝዳንት መሐመድ ስልጣን እንዲለቁ ጠይቀዋል። እነዚህ የፓርላማ አባላት ፕሬዝዳንት ሐሰን ሼክ መሐመድ ህገ መንግስቱን በመጣሳቸው ስልጣንን አላግባብ በመጠቀማቸውና ሀገሪቱን በአግባቡ መምራት ባለመቻላቸው በሚሉ ምክንያቶች ስልጣናቸውን በፍቃዳቸው እንዲለቁ መጠየቃቸውን ሄራን ኒውስ ዘግቧል። የፓርላማ አባላቱ ይህንን ጥያቄ ከማቅረባቸው ቀደም ብሎ የቀድሞ ፕሬዝዳንቶችም ማለትም ሻሪፍ ሼክ መሐመድና አብዱላሂ ፎርማጆን ጨምሮ አንጋፋ ፖለቲከኞች ተመሳሳይ ጥያቄ ማቅረባቸውን አስረድቷል። ፕሬዝዳንት መሐመድ እስካሁን በዚህ ጥያቄ ላይ የሰጡት መልስ የለም። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህን ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ